ገንዘባችሁን ባንክ እንዳታስቀምጡ፣ እንዳትሸወዱ። በኋላ ይቆጫችኋል። ምንም ነገር እንዳሸንፋችሁ ቦታ መስጠት የለባችሁም። ለምንም ነገር መረታት የለባችሁም። ሀገራችን ማለት ቤተሰብ ማለት አይቀርም። ገንዘብ ያስፈልገናል። ጉልበታችን ያልቃል፣ ይደክመናል፣ ማረፍ እንፈልጋለን። እንደዛ ደስተኛ ሆነን ሀገራችን ላይ የምናርፈው በምንድን ነው? በገንዘባችን። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የመንሱራ ቲዩብ አድማጭ ተመልካቾቼ እንዲሁም ቤተሰቦቼ እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን ይሁን እያልኩ ዛሬም በአዲስ ቪዲዮ መጥቻለሁኝ። ውድ ቤተሰቦቼ ቪዲዮውን ላይክ ሼር እያረጋችሁ አበረታቱኝ። አሁንም አበረታቱ፣ አግዙ። በቃ የእናንተ እገዛ ያስፈልገኛል። ላይክ አርጉልኝ ማለት ነው። ሸር ብታረጉልኝ ደስ ይለኛል። ያው ቅመሞችን በቃ ከዚህ ጥያቄ አልወጣም ማለት ነው። እና ውድ ቤተሰቦቼ ዛሬ የመጣሁበት ቪዲዮ ስለምንድን ነው? ለቅመሞች ምክር ልሰጥ ነው። ለቅመሞች ትልቅ ትምህርት ልሰጥ ነው ማለት ነው። አንዳንድ ቅመሞች የጠየቁኝ ጥያቄዎች አሉ ማለት ነው። ኢትዮጵያ እያላችሁ ኢትዮጵያ ስትኖሩ የእናንተ ምክርና የእናንተ ትምህርት ያስፈልገናል። ምን ማድረግ አለብን? ገንዘባችንን ምን ላይ ማዋል አለብን? እያሉ እየጠየቁኝ ስለሆነ የመመለስ ግዴታ አለብኝ ማለት ነው። እዚህ ኢትዮጵያ እስከኖርኩ ድረስ ማለት ነው። እና ምን ልላችሁ ነው? ገንዘባችሁን ባንክ እንዳታስቀምጡ፣ እንዳትሸወዱ። በኋላ ይቆጫችኋል። ገንዘባችሁን ሆነ ቁም ነገር ላይ አርጉት። ተጠቅማችሁበት ታገኛላችሁ ማለት ነው። ሰው ያስፈልጋችኋል። የራሴ የምትሉት ሰው ገንዘባችሁ ጥሩ ደረጃ ላይ እንዲደርስላችሁ፣ ውጤታማ እንድትሆኑ የሚጥርላችሁ ሰው ያስፈልጋችኋል። ከገንዘባችሁም ጎን ለጎን ማለት ነው። እየሰራችሁ ባንክ እያስቀመጣችሁ ይሄን ያህል ገንዘብ አለኝ ብትሉ ነገ ጧት መጥታችሁ ምንም አታረጉበትም፣ ትካሰራላችሁ ማለት ነው። ፋይዳ የለውም። ግን በቃ የ2 ወር የ3 ወር ምናምን አርጋችሁ ያንን ልካችሁ እዚህ የሆነ ነገር ቢሰራላችሁ፣ የሆነ ነገር ላይ ብትመዘገቡ፣ ቤት ለመስራት አስባችሁ ከሆነ ቆርቆሮ፣ ሚስማር፣ አንዳንድ ነገሮች ሲሚንቶ፣ ብዙ ነገሮች አሉ፣ የቤት ጣጣዎች ማለት ነው። እነሱን እየተገዛ ቢቀመጥላችሁ፣ አንዳንድ ብስል ቅመሞች አሉ ማለት ነው። በቃ ቶሎ ብለው ገንዘባቸውን ወደ ኢትዮጵያ ልከው የሆነ ትርፋማ ነገር ላይ የሚያደርጉ ማለት ነው። አክሲዮን ይመዘገባሉ አንዳንዶቹ። በቃ የሆነ ነገር ለወደፊት ይሄ ነገር ያዋጣኛል፣ ገንዘቤን ከፍ ያደርግልኛል፣ ወይም ለኔ ይጠቅመኛል የሚሉበት ቦታ ላይ አሳርፈው ታያላችሁ ማለት ነው። አንዳንዱ ደግሞ ምንም ሳያረጉበት ዝም ብለው በቃ እየላኩ ባንክ ተቀምጦ ምንም ሳያረጉበት ቦታ መግዛት ቢፈልጉ፣ ቤት መስራት ቢፈልጉ፣ የሆነ ነገር ማሰራት ቢፈልጉ በቃ ከስረው ነው የሚያገኙት ማለት ነው። ያ እንዳይሆንባችሁ የኔ የምትሉት ሰው ጓደኛም ሊሆን ይችላል፣ ወንድም እህት፣ ቤተሰብ ሊሆን ይችላል ማለት ነው። እነሱን በቃ ሆነ ነገር ላይ እንዳያርፍላችሁ መናገር አለባችሁ ማለት ነው። አንዳንድ ቤተሰብ ገንዘብ መያዝ ይወዳል። እኔ እንዳየሁት ከሆነ ማለት ነው። ገንዘቡ ይቀመጥ ይላሉ። ገንዘቡ ይቀመጥ እንዳይጠፋባት ይላሉ ማለት ነው። ግን የባስ እየጠፋ ነው። ያ ገንዘብ አልጠቀማትም ባንክ ስለተቀመጠ ማለት ነው። የብሩን ቁጥር የብሩን ብዛት ነው የሚያዩት። ነገ ጧት ግን ይሄ ገንዘብ ይከስራል ወይ እዚህ ላይ ብናረግላት ውጤታማ ትሆናለች ወይ ብለው አያስቡም ማለት ነው። የአንዳንዱ አስተሳሰብ ግንዛቤ ጥረት ማለት ነው። እንደዛ እንዳይሆን መጠንቀቅ አለባችሁ። በጎና ህያው እየጮህብኝ ነው ተመልከቱ። በጣም ይቅርታ ቤተሰቦቼ። እና አሁን ላይ የሄዱ እህቶች አንዳንዱ በጣም ብስል ናቸው ማለት ነው። ቶሎ ብለው ተፍ ብለው የሆነ ነገር ይይዛሉ፣ ቦታ ይይዛሉ። መቼም አፈር ላይ ያረፈ ነገር ምንም አትካሰሩም ማለት ነው። የሆነ እቃ ራሱ ብታስገዙበት የሚጠቅማቸውን ነገር አርሲ ኩርሲ ዝም ብሎ ይሄ በ5 በ10 አይደለም፣ ከፍ ያለ ነገር ማለት ነው። እና ያ ነገር እንዳያመልጣችሁ ማለት ነው። እኔ አረብ ሀገር ሁኔ እዚህ
የገዛኋቸው እቃዎች አሁን ደስተኛ ሆኜ የማያቸው ነገሮች አሉ። አንዳንድ ነገሮች ደግሞ እነዛ እንዲህ ሳላረገው ይህንን ነገር ሰርቼበት በሆነ እኮ ይጠቅመኝ ነበር ብዬ እንደገና የሚቆጨኝም ነገር አለ ማለት ነው። እና እንደዛ እንዳትሆኑ፣ ገንዘባችሁን ባንክ እንዳታስቀምጡ፣ እንዳትሸወዱ፣ በኋላ እንዳታለቅሱ ነው የምላችሁ ሀባይቢ ማለት ነው። አንዳንዱ ደግሞ በቃ እኔ እንጃ ለምን እንደሄደ ራሱ ይረሱታል። አረብ ሀገር ለምን እንደተሰደዱ እርስት ያደርጉታል ማለት ነው። ኢትዮጵያ ይመለሳለሁ ወይ ነገ ወደ ሀገሬ ይገባለሁ ወይ ብለው ያንን አያሰቡም ማለት ነው። እዛው አረብ ሀገር እያሉ ገንዘባቸውን በቃ በትንሽ በትልቁ በማይረባ ነገር አባክነው ታገኛላችሁ ማለት ነው። ከሀገራችን የወጣ ነው ለምንድን ነው? ቤተሰብን ልንቀይር፣ ራሳችንን ልንቀይር፣ ልንለወጥ ነው። ያ ማለት ሰርተን ጥሩ ደረጃ ላይ ስናደርሰው ነው ገንዘባችን ሲስራራ ነው ማለት ነው። ከተቀመጠም ተቀምጦ እንዳውም ኪሳራ ላይ ጥሎ ነው የምናገኘው ማለት ነው። እዛም እያለን ዝም ብለን ባሉ ዋልታ በትንሽ ብር ስለሆነ እዛ ላይ አሁን ቀላል ይመስለናል የምናጠፋው ብር፣ እዚህ ሲመጣ ምንዛሬውን ታውቁታላችሁ። በቃ ባልሆነ ነገር አጥፍተን ነገ ጧት አገር መግባት አይቀርም። ሀገራችን ማለት ቤተሰብ ማለት አይቀርም። ገንዘብ ያስፈልገናል። ጉልበታችን ያልቃል፣ ይደክመናል፣ ማረፍ እንፈልጋለን። እንደዛ ደስተኛ ሆነን ሀገራችን ላይ የምናርፈው በምንድን ነው? በገንዘባችን ተሰደን ባገኘነው ውጤት ነው። እና ይህንን ነገር በደንብ እሰቡበት። ብዙ ልጆች ብዙ የመዳም ቅመሞች እየጠየቁ ስለሆነ ነው ማለት ነው። በቃ ቤተሰብ ዘመድ የሌላቸው ወይም በቃ እውቀት የሌላቸው ሰዎች እኮ አሉ። ምን ማድረግ እንዳለባቸው መረዳት የሚያቅታቸው ሰዎች አሉ። እናንተ እዛ ሆናችሁ ይህንን ብታረጉልኝ ለወደፊት እኮ ይሄ ነገር ይጠቅመኛል፣ ይህንን ብትገዙልኝ እኮ ወደፊት ይሄ ነገር ገንዘቤን እጥፍ ከፍ አድርጎልኝ ይገኛል ብላችሁ መናገር አለባችሁ ማለት ነው። እና ይሄንን አስቡበት፣ ጠንክራችሁ ስሩ። ደግሞ አሁን ሳየው አንዳንዱ የመዳም ቅመም ወላሂ 1 አመትም 2 አመት ሰርቶ ደከመኝ ሰለቸኝ፣ በቃ እንዴት ነው ከአረብ ሀገር የምወጣው የሚሉ እህቶች አሉ። ለምን ወጣችሁ? በአሁኑ ሰዓት እኮ የ1 አመት የ2 አመት ገንዘብ ምንም አታረግም፣ ምንም ላይ አይውልም ማለት ነው። ጥንክር በሉ በቃ፣ ለትንሽ ነገር ቦታ አትስጡ። በቃ ብርትት ብላችሁ ስቃይ መከራን ማለፍ አለባችሁ ጥሩ ደረጃ ላይ ለመድረስ ማለት ነው። እና ወደ ኋላ አይደለም ወደፊት ቀጥ ብላችሁ በቃ ይህንን ነገር ይህን ፈተና መወጣት አለብኝ። ብታለቅሱ ቢከፋችሁም የሰው ሀገር ነው፣ ልትለወጡ ነው የሄዳችሁት። ያንን ለውጥ ለማምጣት እናንተ መበርታት አለባችሁ። ለሰው ልጅ ዋናው ነገር ጤና ነው ማለት ነው። ጤና ከሆናችሁ ያ የቆሰላችሁት ያ ያለቀሳችሁት ሀገር ቤት ስትመጡ ደስተኛ ሆናችሁ ትረሱታላችሁ፣ ቁስላችሁን መርሳት ትችላላችሁ ማለት ነው። እንደዛ የሚሆነው ስትጠነክሩና ስትበረቱ ነው፣ ወደፊት ስትጓዙ ነው ማለት ነው። ምንም ነገር ሳያሞኛችሁ እዛ እንደ ቀልድ ካያችሁ ገንዘባችሁን በቃ ያው እንደ ቀለዳችሁ ነው የምትኖሩት ማለት ነው። ስደት ተሂዶ ቀልድ የለም፣ መበርታት ነው በቃ። ምንም ነገር እንዳሸንፋችሁ ቦታ መስጠት የለባችሁም። ለምንም ነገር መረታት የለባችሁም። ያ ማለት በኋላ የእናንተን ደስታ ያመጣላችኋል ማለት ነው። አረብ ሀገር ያለው ሰው ከአንድ 10 በቃ የተወሰነ ሰው ሊሆን ይችላል እንጂ ደስተኛ ሆኖ የሚሰራው አብዛኛው እየከፋው የቤተሰብ ናፍቆት አለ፣ ድካም አለ፣ እንቅልፍ ማጣት አለ። ያንን ሁሉ ተቋቁመው ደግሞ እዚህ ላይ ውጤታማ ሲሆኑ በቃ በኋላ አልሐምዱሊላህ ልፋቴን ድካሜን አግኝቼዋለሁኝ ብላችሁ እንደገና ታመሰግናላችሁ ማለት ነው። እና እንዳትሸወዱ አደራችሁን ልላችሁ ነው። አደራችሁን እንዳትሸወዱ። ደግሞ ሀገር ልንመጣ ነበር፣ ፈራን፣ ተጨነቅን፣ እንዴት ነው ሀገር መግባት የምንችለው እያላችሁ የምጠይቁ እህቶች አላችሁ። ምንም አትጨነቁ። እንደውም ኢትዮጵያ መጥታችሁ የሆነ ትምህርት ወስዳችሁ ብትሰደዱ እንኳን በቃ ትምህርት ይሆናችኋል ማለት ነው። ምን ማድረግ እንዳለባችሁ ይሄንን ተምሬያለሁ ኢትዮጵያ ሄጄ አሁን እንደዚህ መስራት አለብኝ ብላችሁ ትማሩበታላችሁ ማለት ነው።
መቼም ሁልጊዜ በሰው ሀገር አይኖርም። ሀገራችሁ ትመለሳላችሁ። ደግሞ ዱንያ ነው አይሞላም፣ ታውቁታላችሁ ማለት ነው። እንደ አቅማችሁ፣ እንደ ቀድራችሁ፣ እንደ ቤታችሁ ነው መኖር ያለባችሁ። ሰው እንደ ቤቱ እንጂ እንደ ጎረቤቱ አይበላም ይባላል እና በራሳችሁ መንገድ ብቻ ነው መጓዝ ያለባችሁ ማለት ነው። እከሌ ይሄን ሰራች፣ እከሌ ይሄን አረገች፣ የእሷ ህይወት ሌላ ነው፣ የእናንተ ህይወት ሌላ ነው ማለት ነው። አያገናኘውም። ሀባይቢ ምክሬን ከወደዳችሁት ኮሜንታችሁን አስቀምጡልኝ። ላይክ እያደረጋችሁ አበረታቱ፣ ከጎን ሆኖ እላችኋለሁ። የምትፈልጉት ጥያቄ የምትፈልጉት ነገር ካለ አሁንም ኮሜንት ላይ አስቀምጡልኝ። ያየሁትን የታዘብኩትን ለእናንተ አካፍላችኋለሁኝ። የዛሬው ቪዲዮ ይህን ይመስላል። ወሰላሙ አሌይኩም ወራህመቱላህ ወበረካቱሁ። ባይ ባይ። ደህና ሆኖ